በጣም አመሰግናለሁ አርበኛ ፋኖ አበበ ፈንታው የአማራ ፋኖ በወሎ የህዝብ ግንኙነት መምሪያ ኃላፊ። እንግዲህ ሰሞኑን በወልዲያና በአቅራቢያው ባሉ አካባቢዎች የአማራ ፋኖ በወሎ ተለያዩ ወታደራዊ እንቅስቃሴዎችን ሲያደርግ እንደነበረ ሲገለጽ ቆይቷል። በተለይ ወልዲያ አካባቢ ልዩ የሆነ ኦፕሬሽን ያካሄዳችሁ እንዳለም ሰምተናል። ከዛን ጀምርና በአጠቃላይ በወሎ ግንባር ስላለው ሁኔታ መረጃዎችን እንደሚያካፍሉን ተስፋ አደርጋለሁ። እስቲ ከሰሞኑ ውጊያዎችን ጀምር ምን ላይ ነው ያላችሁት? አመሰግናለሁኝ ጋዜጠኛ መሳይ መኮንን። በዚህ በወሎ ቤት አማራ ቀጠና የአማራ ፋኖ በወሎ በርካታ ተጋድሎችን እያደረገ ይገኛል። ከውጫሌ አካባቢ ጀምሮ ደሴና ኮምቦልቻም ጭምር በስቡ ድርጊያ በኩል በጣም ብዙ በርካታ ስራዎች እየተሰሩና አካባቢውን ለውጊያ ምቹ የማድረግ ስራዎች እየተሰሩ ነው። በተለይ የደህንነት ሰንሰለቱን የማጽዳትና የማዳከም ስራ እየሰራ ነው። ከዛ በርካታ ተጋድሎችን ለማድረግ እያዘጋጀን ያለንበት ሁኔታ አለ። ከዛ በዘለለ ወደ ሰሜን ወሎ ቀጠና ስንመጣ በዚህ በጊራናን ጨምሮ መርሳ፣ ሀብሩ፣ ሊብሶና መሃላምባ ወርጌሳና ውጫሌ በርካታ ተጋድሎች የተደረጉ የቀረቡበት ይሸን እና አምባሰል አካባቢም በአማራ ፋኖ በወሎ ስር የሆነበትና በርካታ ድሎች እየተመዘገቡ ያሉበት ሁኔታ አለ። በዚሁ በሰሜን ወሎ አካባቢ ወልዲያ ከተማ በዚህ 2 ቀን 3 ቀን አሳምነው ክፍለ ጦር ከተማው ድረስ ዘልቆ በመግባት በርካታ ውጊያዎችን ግዳጆችን በመፈጸም ብዙ ድሎችን የተጎናጸፍንበት ነው። ጠላትን ወደ ቃሊምና አካባቢው ለማጥቃት በመጣ ጊዜ ያለምንም ውጊያው ወደ አካባቢው እንዲገባ በማድረግና በተቃራኒው እኛ ሾልከን ወደ ወልዲያ ከተማ በመግባት ወልዲያ ዩኒቨርሲቲ ወልዲያ ስታዲየም ላይ ከባድ መሳሪያ ማስወንጨፊያ ነው የታንክና መድፍ የጄኔራሎችን ማዘዣም ጭምር ነው። እሱ ድረስ ገብተን ጥቃት በመፈጸም እዛ ውስጥ ያሉ ጄኔራሎችን መድፎችም ጭምር ወደ ሐራ የሸሹበት ሁኔታ አጠቃላይ ሰሜን ወሎ ዞን ላይ የተቀመጠ የጸጥታም የብልጽግና አመራር ከበፊት ጀምሮ ሐራን መቀመጫ ያደረገ እንደሆነ ይታወቃል። ሰሞኑን ገብቶ የነበረውንም ጠራርገን ያስወጣንበትና ከተማዋን እንዳይጠቀም ያደረግንበት ሁኔታ ተፈጥሯል። ከዛ በተጨማሪ አሁንም ሰርገው በገቡ ጀግና ተዋጊዎቻችን አማካኝነት ጎንደር በር ባህር ዳር መውጫ ማር ማቀነባበሪያ የሚባለው ቦታ ላይ በመግባት አሁንም መድፍ ላይ ጥቃት በመፈጸም የሞርተር ጥቃት ሁሉ በመፈጸም መድፍ ያቃጠልንበትና ያወደምንበት ሁኔታ አለ። ከዛ በዘለለ በርካታ ተቋማቶችን ቤዝ አድርጎ የሚገኝባቸውን ተቋማቶቹን ደህንነታቸውን በመጠበቅ ያገዛዙ የፖለቲካና የጸጥታ አመራር ላይ ጥቃቶችን በመፈጸም ጠቅላይ ቦታውን ለጠላት ከጥቅም ውጭ ያደረግንበት እኛ የኃይል ሚዛን የወሰድንበትና ደሴ እዛው ወልዲያ ገብርኤል ቤተክርስቲያን አካባቢ ተራራ ላይ ማዘዣውን ያደረገ የጠላት ኃይል ጭምር ጄኔራሎችን ጨምሮ ለቀው የሸሹበትን ሁኔታ ከባድ መሳሪያ ወደ ሐራ ያሸሸበትን ሁኔታ ፈጥረናል። በዛሬው ዕለት ጥቅምት 5 በርካታ እግረኛ ሰራዊት ከሐራ ወደ ወልዲያ ስታዲየም እያስገባ አካባቢው ላይ እያስገባ ያለበት ሁኔታ አለ። ወልዲያ ከተማን በ3 እና በ5 ኪሎ ሜትር ርቀት ከተማዋን 360 ዲግሪ ከበባ አድርገን ያለንበት ሁኔታ አለ። የገባው ያው ባህር እንደገባ ቁጥር ነው ብለናል። በተደጋጋሚ የሚወጣበት ሁኔታ የለም። በርካታ ተጋድሎች እየተደረጉ ነው ያሉት። ወደ ቃሊም ገብቶ የነበረው የጠላት ኃይል ተመልሶ ወደ ወልዲያ መውጣት ስለማይችል ጥቁር ውሃን አፍሪኬርን እስከ ሳንቃ ድረስ ስለያዝነው አካባቢውን ዙሪያውን ተመልሶ ወደ ወልዲያ መግባት ስላልቻለ በአዋስ በኩል በሮቢት የሸሸ የተበታተነበት የስልክ አገልግሎትም ያልነበረበት ሁኔታ ስለነበረ በጣም ሲከብደው ዛሬ የስልክ አገልግሎት የከፈተበትና አገልግሎት እንዲሰጥ ያደረገበት ሁኔታ ነው ያለው። እኛ እጅግ በጣም ተጠቃሚ ነበር። መሳይ በዚህ አጋጣሚ የስልክ ገደቡ ሙሉ ለሙሉ ለዛሬ ጋር ወደ 17ኛ ቀኑ ነው። በተዘጋበት ዕለት ጀግኖቻችን ምልክቶቻችን እና አርበኛ ፋኖ በላይ ዘለቀ ኢንተርኔትም ኔትወርክም በሌለበት ጊዜ በደብዳቤ በፈረሰኛ ነው ሀገራችንን ከጠላት ጣሊያን ከወረራ አውጥተው ነፃ ያወጣትና እኛም የነሱ ልጆች ስለሆንን የስልክ መዘጋት የፈጠረብን ተጽዕኖ የለም። በጣም ተጠቃሚ ሆነን ከርመናል። በተቃራኒው የኦነግ ብልጽግና ስርዓት እነዚህን ጥቅሞች ማግኘት ያልቻለበትና ከመረጃ ውጭ ሆኖ የከረመበት ሁኔታ ነበረ። በዛሬው ዕለት ከዚህ ውጊያ ጋር ተያይዞ በበቅሎ ማነቂያና በአቦይ ጋሪያ ወደ ተኩለሽ ለማጥቃት የመጣ የጠላት ኃይል ነበረ። እሱ ሙሉ ለሙሉ ከበባ ውስጥ ሆኖበትኝ በመድፍ እየደበደበ ንጹሃኖችንም ህይወት እየቀጠፈ ያዋለበት አሁንም በከበባ ውስጥ የሚገኝበትና በድሮን አካባቢውን እየቃኘ ያለበት ሁኔታ ነው ያለው እስከዚህ ሰዓት ድረስ እና በርካታ ተጋድሎች እየተደረጉ ያሉበት ከቆቦ እስከ ራያ አላማጣ ዋጃ ከተማ ድረስ በዚሁ በአውጃኑ ክፍለ ጦር ሙሉ መስመሩ ተዘግቶ የጠላት የሎጂስቲክ አጠቃላይ የስንቅና ንብረት ተተኳሽ የሰው ኃይል ተጨማሪ ማድረግ የማይችልበትን ሁኔታ ፈጥረው ዞብላምባ ክፍለ ጦር በጣም በርካታ የሚባሉ ተጋድሎችን እያደረገች ድል እየተቀናጀች ያለችበት ሁኔታ ከዞብላምባ ክፍለ ጦር ጋር
ታጠቅ ዲቢና ወርቄ ባለሽርጡ እና የአማራ ፋኖ በወሎ ልዩ ዘመቻ አብረው ተጋድሎ ያደረጉ ያሉበት ሁኔታ አለና ሰሞኑን 3-4 ቀናቶች ጀምሮ እስከ ዛሬ ድረስ ያለው በቀጠናው ያለው ተጋድሎ ይመስላል። ከዚህ በዘለለ በምዕራብ ወሎ አካባቢ አማራ ሳይንት ላይ ንጉስ ሚካኤልና አማራ ሳይንት መቅደላ ክፍለ ጦር በሚንቀሳቀሱበት አካባቢ በተለይ ዛሬ አማራ ሳይንት መቅደላ ክፍለ ጦር በርካታ ድሎችን ተጎናጽፎ ያለበት ሁኔታ አለ። ከተማ ድረስ ዘልቆ በመግባት የከተማ ውጊያ በማድረግ ከ10 በላይ ደምስሶ ብዙዎችን አቁስሎ የወጣበትን ትልቅ ኦፕሬሽን ሰርተው ወጥተዋል። አጠቃላይ እንደ ቀጠና ላስታንም ጭምር በከፍተኛ ተጋድሎ ሲደረግበት የከረመበት ሁኔታ አለ። በእብናት በደቡብ ጎንደር በኩልም በላሊበላ በኩልም የተያዙበትን ወረዳዎችና የገጠር ቀበሌዎች ለማስለቀቅ ጥረት አድርጎ ነበር። በሁሉም በኩል የመጣው ጠላት አይቀጡ ቅጣት ተቀጥቶ ተመልሶ የሄደበት ሁኔታ ነው ያለው እና በዚህ በ2017 የፋኖ አመት ተብሎ በተሰየመው በዚህ አንድ ወር ውስጥ በርካታ ድሎችን እየተጎናጸፍን ያለንበት በርካታ ወደ ውጊያዎችን እያደረግን ያለንበትና የፋኖን ምት መቋቋም ሲያቅተው ደግሞ አገዛዙ ንጹሃን ላይ ጭፍጨፋ እየፈጸመ ያለበት ሁኔታ ነው ያለው። በአጠቃላይ ያወደ ውጊያ መረጃዎቹ ይሄንን ይመስላሉ ወንድሜ መሳይ። እንግዲህ አርበኛ አበበ ፈንታው ምናልባት የወልዲያው ኦፕሬሽን የተለየ ኦፕሬሽን እንደሆነ ነው የተረዳነው። የተለያዩ መረጃዎች ሲወጡ ስለነበረ ከዛ አንፃር አሁን በቂ መረጃ የተገኘ ይመስለኛል። በአሁን ሰዓት ወልዲያና አካባቢዋ በእናንተ ዙሪያ ያው ዙሪያውን ይዛችሁ እንዳለም ነው የገለጽከው። እንደው በአጠቃላይ ይዞታዎችን ከመያዝ በምርኮኛ ደረጃ እንደዚሁም መሳሪያዎችን ከአገዛዙ በመማረክ ረገድ በአጠቃላይ በአገዛዙ ላይ ያደረሳችሁት ኪሳራን እንዴት መግለጽ ይቻላል? በእነዚህ በርካታ ወደ ውጊያዎች በጣም ጥሩ። ያው አገዛዙ በእግረኛ ከክላሽ ጀምሮ ሙሉ ከባድ መሳሪያዎችን እየተጠቀመ ያለበት ሁኔታ አለ። ከዛም አልፎ ደግሞ ከባቢ አየሩ ምቹ ሁኔታን ስለፈጠረለ በአየር ኃይሉም ጭምር ጥቃት እየፈጸመ የሚችለውን እየተፍጨረጨረ ያለበት ሁኔታ ነው ያለው። ጠላት በተለይ ከወልዲያው ጋር በተያያዘ የወልዲያ እንግዲህ የሰሜን ወሎ ዞን ዋና መቀመጫ ነች። የደቡብ ወሎ ዞን ዋና መቀመጫ ደሴ ከተማ ጋር ግንኙነታቸው ከተቋረጠና ጠላት ያን የፌደራል መስመር ጥቁር አስፓልቱን መጠቀም ካቆመ 7 ወር 8 ወር የተቆጠረበት ሁኔታ አለ። ጠላት ከወልዲያ በሐራ ጭፍራ ባቲ ኮምቦልቻ እና ደሴ ነው እየገባ ያለው እንጂ ይሄንን መጠቀም አይችልም። አሁንም ያን አጠናክረን የያዝነበትና መስመሩ ሙሉ ለሙሉ በእጃችን ያስገባንበት አጠቃላይ ወደ ቆቦ መስመርም እንደዚሁ ሲኦል ሆኖበት ነው ያለው እስከ ራያ ለማጣ ዋጃ ከተማ ድረስ። ከዛ በኋላ ዘልቀን የሄድንበት ሁኔታ የለም። ሲኦል አድርገን መንቀሳቀስ እንዳይችል አድርገን አስረን የያዝንበት ከተሞች ላይ ተገድቦ እንዲቀመጥ ያደረግንበት ከተሞች ቀን ቀን የጋራ ናቸው። ለሊት ደግሞ ሙሉ ለሙሉ የፋኖ የሆኑበት ሁኔታ ነው ያለው። ጠላት ባለበት ምሽግ ይዞ የመከላከል ካልሆነ በስተቀር መንቀሳቀስ የማይችልበትን ሁኔታ ፈጥረናል። የሰው ኃይል ሰራዊት እያመጣ ያስገባል፣ ያልቃል፣ ይማረካል። በጣም በሚገርም ሁኔታ የሚረሳ አይደለም። በዚህ በአዲሱ ዓመት ለህዝባችንም ለተጋድሎም ስጦታ የሚሆን ቃሊም ላይ ራያ ቆቦ ቃሊም ላይ ለወልዲያ ቅርብ ከተማ ነች። ሙሉ ሬጅመንት ስንማርክ ሌሊት ነው። በሌሊት ውጊያ ነው። ሙሉ ሬጅመንቱን የማረክ ነው። በትንሽ አንድ ጀግና ብቻ ነው የተሰዋብን። ጥቂት ቁስለኞች ብቻ ናቸው የነበሩት። በጣም በትንሽ መስዋዕትነት መማረክ እጅ መስጠት የሚፈልግ ጠላት ስለሆነ መውጫ ጥቶ ነው ከኛ ጋር እየተኮሰ እየተዋጋ ያለው። በዛ ልክ ደግሞ አስቦበትም የሚዋጋ አለ። ይሄንን ጠላት በሌሊት እየገባህ እየማረክ የምትቀበልበት ሁኔታ ምቹ ነው። በቀን ስልክ ይተረነፍባቸዋል፣ ከጀርባቸው ሊመቱ ይችላሉ። አይመችህም እና ሌሊት ላይ ነው ከዚህ በኋላ እያጠቃን የምንፈልገውን ስራ የምንሰራውና ከዚህ ጋር ተያይዞ ወልዲያ ከተማ ላይ አስበንበት አቅደንበት በፈለግነው ሰዓት እየገባን የፈለግነውን ግዳጅ እየፈጸምን እንወጣለን። ከተማው ላይ መቆየት የምንፈልግ ከሆነ እንቆያለን። ግን ጠላት በደንብ ከዚህ በላይ መዳከም መቻል አለበት። በተለይ እግረኛውን ከዛ አካባቢ አስወጥተን ወደ አፋር አጎራባች አካባቢ ወደ ሐራና ጭፍራ መስመር ከወጣ ሙሉ ለሙሉ ከተሞችን በይዞታ መቆየት እንችላለን። አሁን እየወጣን ያለነው የከባድ መሳሪያ ድብደባ ከሐራ በኩል እንዳይመታ ነው። ሐራን ማዘዣውን ማስለቀቅ አለብን። መጀመሪያ የአካባቢው ህዝባችን የወጣ ነው ለህዝብ እስከሆነ ድረስ ንጹሃን በከባድ መሳሪያ እንዳይደበደብ ከተሞችን እየለቀቅን እየወጣን በከተሞች ከ3 እስከ 5 ኪሎ ሜትር ርቀት ላይ በመስፈር ህዝባችን ላይ እንዳይጣል ያደረግነው ከባድ መሳሪያ የድሮን ጥቃት እኛ ላይ የሚጣልበትን ሁኔታ በመፍጠር የህዝባችንን ደህንነት መጠበቅ ስላለብን እሱን እያደረግን ያለ ነው። በጥቅሉ ግን በፈለግነው ጊዜና ሰዓት በተለይ ደግሞ በሌሊት ከተሞች ላይ እየገባን የምንፈልገውን ስራ እየሰራን እየወጣን ያለንበት ሁኔታ ነውና ይህንን ይመስላል ያለው ነባራዊ ሁኔታ ወንድም ያነሳ። አርበኛ ምናልባት አሁን ሰሞኑ
ሰሞኑን በጎጃምም በሸዋም እንደዚሁ በጎንደርም አለ እናንተ አካባቢም እንደዚሁ ሊኖር እንደሚችል እንገምታለን። የድሮን ጥቃት ነው በስፋት እየተከናወነ ያለው። ባለፉት 2 እና 3 ቀናት በመቶዎች የሚቆጠሩ ንጹሃን ዜጎች በድሮን ጥቃት ተገድለዋል፣ ተቋማት ተመተዋል፣ ሆስፒታሎች፣ ትምህርት ቤቶች፣ የመስኖ ተቋማት እንደዚሁ በከፍተኛ ሁኔታ ጉዳት ደርሶባቸዋል። ሰላማዊ ዜጎች እያለቁ ነው። አንድ ሪፖርትም ዛሬ ወጥቷል። በተለይም ባለፈው ዓመት የተፈጸመ የድሮን ጥቃት ያገዛዙን ባለስልጣናት ለጦር ወንጀል የሚያበቃ እንደሆነ የሚጠቅስ ሪፖርት ነው የወጣው። ለማንኛውም በእናንተ አካባቢ ከድሮን ጥቃት አንጻር ምን አይነት ሁኔታ ነው ያለው? ቅኝት እያደረጉ እንዳለ እንሰማለን። ትክክላው እንግዲህ ከፈጣሪ በታች በዚህ በአየር ጥቃቱ እንደነገርኩ በሌሎች አካባቢዎች ላይ ጎንደር፣ ጎጃም፣ ሸዋ እየጣለ ያለበት ነባራዊ ሁኔታ ነው ያለው። ህዝባችንን ለማሳቀቅ ለማሸማቀቅ ጭምር ትምህርት ቤቶች ላይ፣ ቤተክርስቲያን ላይ፣ መስጊድ ላይ እየጣለ ያለበት ሁኔታ አለ። በዚህ መንገድ አማራን ማሸነፍ ቀርቶ የማይታሰብ ነው። የወጣንበት ዓላማ ነው። ህዝባችንን የዘር ማጥፋት እየፈጸመ ያለ ስርዓት ጋር ነው እየታገልን ያለን። ከዚህ ከድሮን ጥቃት ጋር ተያይዞ በዚሁ በወሎ አካባቢ በብዙ ቀጠናዎች ቅኝት እየተደረገ ያለበት ሁኔታ ነው ያለው። ጥንቃቄዎች እየተደረጉ ነው። በጥንቃቄዎቹ ብቻ ሳይሆን የተሻለ የሚለውን ስብስብ ባገኘ ጊዜ ትምህርት ቤቶችን በተለይ ተቋማቶችን በቀላሉ ጂፒኤስ ላይ ትራክ ሊደረጉ የሚችሉ ቦታዎችን ባለመጠቀም በአቅማችን ጥንቃቄ ለማድረግ እየሞከርን ነው። ግን ቅኝቱ ላስታም ላይ፣ ራያም ላይ፣ የጁም ላይ፣ በአምባሰልም በሳይንትም በሁሉም ቀጠናዎች ወደ ደላንታም ዙሪያ ሙሉ ወሎ ላይ ማለት ይቻላል በጣም በርካታ ቅኝቶች ናቸው እየተደረጉ ያሉት። ጥቃቱ በዚህም ሊኖር እንደሚችል ምንም ጥርጥር የለውም እና አገዛዙ በዓለም አቀፍ የጦር ወንጀለኞች ሊያስፈርድበት ሊያስገኘው የሚችል ጥፋቶች ባለፉት ጊዜያቶች የሰሜኑ ጦርነት እየተባለ በሚጠቀሰውም ላይ የሰራው ነው። አሁንም እሱን በተመሳሳይ እየሰራ ያለበት ሁኔታ ነው ያለው። የአየር ጥቃቱ በጣም የተጠናከረበት ውጤት ባያመጣ መሰረተ ልማቶችን አውድሞ መውረድና መውደቅ እንዳለበት ስለሚያምን ይሄ ስርዓት በተለይ አማራውን በደንብ አድርጎ አዳክሞ ለሌላ ጠላት ማሳለፍም ደግሞ ፕላን ቢ ስራው ነው ለዚህ ለኦነግ ብልጽግና ስርዓት። ከዚህ ጋር ተያይዞ መሰረተ ልማቶችን የሃይማኖት ተቋማቶችን እያወደመ ያለበት ሁኔታ ነው ያለው። የአየር ጥቃቱ በጣም በከፍተኛ ሁኔታ ቅኝት እየተደረገ ያለበት ሁኔታ ነው ያለው። ጋዜጠኛ እንግዲህ አርበኛ አበበ ምናልባት ወደ አጠቃላይ ሁኔታ ልምጣና ወደ ደሴ አካባቢ ኮምቦልቻ አካባቢ በእናንተ በኩል የሚደረግ እንቅስቃሴ ከሌሎቹ አንጻር ብዙም የሚገለጽ አይደለም። ደሴ አካባቢ ያለው ሁኔታ እየተመለከትን ነው። ባለፈው አጠቃላይ የእንቅስቃሴ ገደብ የመኪና እንቅስቃሴ ገደብ በጣላችሁ ጊዜ ደሴም ምላሽ የሰጠችበት ሁኔታ ነው ያለው። ግን በእናንተ ወታደራዊ እንቅስቃሴ አንጻር ብዙም የሚሰማ ነገር የለም። እዛ አካባቢ ያለው ሁኔታ ምንድነው? አሁን ትላንት አንድ ዳኛ መገደላቸው ተሰምቷል። ዳኛው የተገደሉት በአገዛዙ ስውር ሴራ እንደሆነ ነው የሚነገረውና እዛ አካባቢ ያለውንም ሁኔታ እንዴት ነው እየተከታተላችሁ ያላችሁት? በቀጣይስ ያሰባችሁት ነገር አለ ወይ? አመሰግናለሁ። ያው ጥሩ ጥያቄ ነው። በርካታ ተጋድሎች እየተደረጉ ያሉት ከሌሎቹ አንጻር ስታየው ደሴና ኮምቦልቻ ቀነስ ያለበት ሁኔታ አለ። እሱ አንዳንድ ጊዜ አስበንበትም ሳናስብበትም የተፈጠሩ ሁኔታዎች አሉ። ከዚህ ከግድያዎች ጋር በተያያዘ የተደበሰበሱ ግድያዎች ሊኖሩ አይችሉም። ፋኖ ለአማራ ህዝብ የህልውና አደጋ እንቅፋት ነው ብሎ የሚያምንበትን ማንኛውንም የጠላት ኃይል እርምጃ ይወስዳል። ከወሰደ በኋላም ኃላፊነት ይወስዳል። እነዚህ አሁን በአገዛዙ ስውር ሴራዎች እየተገደሉ ያሉ ባለሙያዎችም ያገዛዙ ሰዎችም የሆኑ ንጹሃኖች ብዙ እውቅና የለንም። ስለዚህ እኛ በራሳችን መንገድ ግን እርምጃ የምንወስድባቸውን እርምጃ ወስደናል ብለን ኃላፊነት መውሰድ እንችላለን። ደሴና ኮምቦልቻ አካባቢ ግን ያው እዛ አካባቢ ይንቀሳቀሱ የነበሩ ፋኖች በበርካታ ሁኔታ አካባቢው ላይ ጠንከር ያለ የጠላት እንቅስቃሴም ስላለ ከአሁን በፊት የድሮን ቴሽን ማዘዣውንም ጦሳም ላይ ጭምር ያወደምነበት ሁኔታዎች አሉ። እንደገና ጠግኖ ነው ወደ ስራ የገባው። በቀጣይም ጠንካራ ስራዎችን ወደፊት እንሰራለን ብለን እናስባለን። ቀጠናው ላይ ግን አንዳንድ የውስጥ ችግሮች ስለነበሩ እነሱን ችግሮች ፈትተናቸዋል። ቢሆንም ግን እነዛ የውስጥ ችግሮች ጠላት ላይ ከማተኮር ይልቅ ወገኑ ላይ ማተኮርም ላይ የተመረኮዙና መሰረት ያደረጉ ስለሆኑ በስፋት እዛ አካባቢ ስራ እንዳንሰራ ማነቆ ሆኖን ከርሟል። አሁን እሱን ፈትተን የተጠናከረ ስራ እየሰራ ነው። በቀጣይም ሌሎች አካባቢዎች ላይ ጠላት በደንብ ከተመታ ደሴና ኮምቦልቻ ላይ ምንም ሊሰራ ስለማይችል እንጣበት ድብ ሰፊ ስለሆነ ለዛ ብለን ነው የተውነው። በተለይ በርካታ መሰረተ ልማቶች ያሉበት ሁኔታ አለ። በሰበብ አስባብ መሰረተ ልማቶችን እያጠፋ ያለበት ፋብሪካዎችን እያጠፋ ያለበት ሁኔታም ስላለ እነሱንም ታሳቢ ያደረጉ ተጋድሎች እናደርጋለን። ይሄ ሲባል ከህዝባችን ፋብሪካም ሆነ ንብረት መሰረተ ልማቶች ሊበልጡ አይችሉም። ህዝባችንን ነጻ ማውጣት ባለብን መክፈል ያለብንን መስዋዕትነት ከፍለን ህዝባችንን ነጻ እናወጣለን። አስበን አቅደንበት በርካታ ስራዎችን በሌሎች አካባቢዎች ሌሎች ቀጠናዎች ላይ እየሰራን ስለሆነ እዛ አካባቢ በቀላል መስዋዕትነት ብዙ ውጤቶችን ማምጣት የምንችልበት ተጋድሎችን በቅድ ደረጃ ይዘናል፣ እንሰራለን። በተለይ ደግሞ በስውር ድርጊያ በኩል ብዙ
ብዙ ስራዎችን ኃላፊነት ወስደን እንሰራለን ብለን እናስባለን። ወደፊት እየሰራን ነው፣ ወደፊትም እንሰራለንና በርካታ ተጋድሎችን እናደርጋለን ብለን እናስባለን። ይሄንን ይመስላል እዛ አካባቢ ላይ ያለው ሁኔታ። እንግዲህ ሌላው ነው ይሄ አሁን የመጨረሻ ዙር ነው ብሎ ነው የገባበት አገዛዙ መግለጫ የሰጡት ሁለቱ የመንግስት አመራሮች፣ አንዱ የአማራ ክልል የኮሙኒኬሽን ቢሮ ኃላፊ እንደዚሁም የመከላከያ ሚኒስቴር የህዝብ ግንኙነት ኃላፊዎች ናቸው መግለጫ ሰጥተው ይሄን የመጨረሻ ዙር የተባለውን አሁን በድሮንም በጀትም በምድርም በሰማይም ጥቃት እየፈጸሙ ያሉትና በሚገባቸው ቋንቋ እናናግራቸዋለን። እስካሁን እርቅና ድርድር ሲለመኑ ነበረ፣ አልሰማም ብለዋል። የሚሰሙት ጥይትና ጠመንጃ ከሆነ እሱን ደግሞ በዛ እናናግራቸዋለን ብለው ነው የገቡት። እንደው ምን የተለየ ነገር አለ? የመጨረሻ ተብሏል። የመጨረሻ የሚያስብለው ነገር አለ? የመጨረሻ የሚያስብለው እንግዲህ እነሱ የመጨረሻ ነው ብለዋል። ለኛ የመጨረሻ የምንለው አገዛዙ ለአንድና ለመጨረሻ ጊዜ ስንደመስሰው ከኢትዮጵያ ህዝብ ጫንቃ ስናነሳው የመጨረሻ ነው ብለን የምናስበው። ከዚህ አንጻር የአማራ ፋኖ የአማራ ህዝብ አገር ወዳድ ኢትዮጵያውያኖች በዚህ ንግግር ሊዘናጉ አይገባም። በተለይ የአማራ ፋኖ ተጋድሎውን መሬት ላይ በውጤት ነው መመዘን ያለበት። በዚህ ንግግር ግራ መጋባት የመጨረሻው ነው ብሎ የሚያስብ ፋኖም የለም። ህዝባችንም በዚህ ግራ ሊጋባም አይገባም። የመጨረሻ ዘመቻቸው ሊሆን የሚችሉት ሊሸነፉ እንደሚችሉ ስለሚያውቁት ጣረሞት ላይ እንዳሉ ስለሚያውቁትና እየተፍጨረጨሩ እንደሆነ ስለሚያውቁ ነው ሊሸነፉ እንደሚችሉ ያውቁታል ማለት ነው። ከዛ ውጭ ግን እኛ የመጨረሻ ስላለ የመጨረሻው ነው ብለን አንዘናጋም። የመጨረሻው ሊሆን የሚችለው ስናሸንፈውና ስንደመስሰው እንደሆነ አውቀን ነው እየታገልን ያለ ነው። ከዛ ውጭ በፕሮፓጋንዲስት የአማራ ክልል ኮሙኒኬሽን የሚሆን የመከላከያ ኮሙኒኬሽን ድርድር ምናምን በሚገባቸው ቋንቋ የሚሉት የሚገባን ቋንቋ ድርድር መልፈስፈስ ሳይሆን ጠላታችንን ለአንድና ለመጨረሻ ጊዜ መደምሰስ ነው የሚገባን ቋንቋ። በዛው ባሉት ቋንቋ እያናገርናቸው እግረኛ ሰራዊታቸውን በአንድ ምሽት አንድ ሬጅመንት እየማረክን በሚገባን ቋንቋ እያናገሩን እኛም በሚገባቸው ቋንቋ ምርኮኛቸውን እያሳቀፍናቸው ያለንበት ሁኔታ ነው ያለው። ስለዚህ ይታወቃል አገዛዙ ፕሮፓጋንዳ በፕሮፓጋንዳ እየቀየረ በአጀንዳ እየቀየረ ከሰሜኑ ጦርነት እስካሁን ጊዜ ድረስ እንደደረሰ የሚታወቅ ነውና በዚህ ምንም ግራ የሚጋባ የፋኖ ታጋይም ሰራዊትም መሪም የለም። ለአንዴና ለመጨረሻ ጊዜ ስንገረስሰው የመጨረሻው ሊሆን ይችላል ብለን ምናምን በእነሱ ንግግር ሳይሆን በራሳችን ተግባርና ስራ ተወስነን ለመጨረሻው ድላችን እየታገልን ያለንበት ሁኔታ ነው ያለው። የተለየ ነገር የለም። ድሮን በአስቸኳይ ጊዜ አዋጅ ህዝባችንን ሲጨፈጭፍ ነበር ከክላሽ እስከ ድሮን ተጠቅሞ። አሁንም የአስቸኳይ ጊዜ አዋጅ ከድሮን እስከ ክላሽ ተጠቅሞ ህዝባችንን እየጨፈጨፈ ነው። ምንም የተለየ ነገር የለም። ስንወጣ የምናውቀው ነው። አሁንም ያለው ይሄ ነው። አላሸነፍነው ወደፊት የሚፈጠረው ይሄ ስለሆነ ማሸነፍን ብቸኛ አማራጫችን አድርገን እየተጋደልን ያለነው። ትግላችንም በድል ዋዜማ ነው የሚገኘው። ይሄንን ይመስላል ያለው ነገር። በመጨረሻ እንደው አርበኛ አበበ ፈንታው እንግዲህ ለ15 ወራት 16 ወራት የቀጠለ ነው ይሄ የህልውና ተጋድሎ። በትብብር በአንድነት ሁሉም የአማራ ፋኖ ኃይሎች በአራቱም ቀጠናዎች በአራቱም ክፍለ ሀገሮች የሚገኙ የአማራ ፋኖ ኃይሎች ልዩነት እንዳለ ይታወቃል። በጣም በሚገርም ሁኔታ ግን ልዩነቱ እየጠበበ እንደሆነ ነው የምንሰማውና ይሄም ለአማራ ህዝብም ለኢትዮጵያ ህዝብም ይሄንን ድል ለሚደግፍ በሙሉ መልካም ዜና ሆኖ እየተሰማ ነው። ልዩነትን ወደ ጎን አድርጎ ለአማራ ህዝብ ለኢትዮጵያ ህዝብ ቅድሚያ ሰጥቶ የሚደረገው ተጋድሎ ወደፊት የሚፈልገውን ውጤት ያመጣል ተብሎም ይጠበቃል። እስቲ በዚህ ረገድ እንደው ወደፊት ለመሄድና አጠቃላይ ስር ነቀል የሆነ ድል እንደነዚህ አሁን ከሚታዩት ከተማ ይዞ የመልቀቅ ሰራዊቱን አንድ ኃይል እየመቱ ምርኮ ከመያዝ ከእንደዚህ ባሻገር ሰፋ ያለና ስርዓቱን አከርካሪ በሚሰብር መልኩ እንዲህ አይነቱን ወታደራዊ ተጋድሎች የሚደረጉበት ጊዜን ሁኔታዎችን እንዴት እያያችሁት ነው? በአጠቃላይ በትብብር የምትሰሩበትና ይህንን ስርዓት እድሜውን የምታሳጥሩበት እንቅስቃሴስ በምን ሁኔታ እንጠብቅ የሚለው ላይ አስተያየት መስጠት ይቻላል? ማጠር አድርጌ አስተያየት መስጠት የምፈልገው በዚህ ጉዳይ መሬት ላይ ያሉ ልዩነቶች ባለመረዳት ከግንዛቤ ጉድለትም የመጡ አሉ። ከጊዜ ወደ ጊዜ ግንዛቤ እየተፈጠረ በተግባር ደግሞ ማን ነው የሚለውን እያወቅነው እየተስተካከለ የመጣበት ሁኔታ አለ። በመሰረታዊነት መታወቅ ያለበት ነገር የአማራ ፋኖ መሬት ላይ እየታገለ ያለው ኃይል ዋና ዓላማው የአማራን ህዝብ ህልውና ማረጋገጥ መሆኑን ካወቀ፣ ከተረዳ፣ ከተገነዘበ፣ ካመነ ልዩነት ሊፈጥርብን አይገባም፣ አይፈጥርብንም። ከዚህ የዘለለ ዓላማ ያለው አካል ካለ ግን ልዩነት ይፈጥራል። ከዚህ የዘለለ ዓላማ ያላቸው ኃይሎች መሬት ላይ ተፈጥረው ስለነበሩ ከሞኝ ደጃፍ ሞፈር ይቆረጣል በሚለው ብአዴን ላይ ሞፈር ሲቆረጥ ስለኖረ ዛሬ አማራ ፋኖ ላይ ከሞኝ ደጃፍ
ወፈር ይቆረጣል የሚለው ቢል ፉርሽ ስለተደረገና ካለፉት ጥፋቶች በደንብ ተምረን ለትግል የገባንበት ሁኔታ ስላለ ይሄ ሁኔታ የፈጠረባቸው ሁኔታ ይዞባቸው የመጣጣጣ ያለባቸው ኃይሎች ናቸው ችግር ፈጥረውብን የነበረው። በዋናነት ግን መታወቅ ያለበት ነገር የአማራን ህዝብ ህልውና ማረጋገጥ ነው። የአማራን ህዝብ ህልውና ካረጋገጥን በኋላ ከሌሎች ኢትዮጵያውያን ህዝቦች ጋር በመሆን ሌሎች የምንላቸው ህዝቦች ከአማራ ጋር የተዋለዱ አብረው የኖሩ አንድ ህዝብ ነው። ይሄ ህዝብ በጋራ ኢትዮጵያ ውስጥ ዲሞክራሲያዊ ስርዓት ገንብቶ የጋራ ሀገር ኑሮ ሁሉም በልኩ የፖለቲካ ስልጣንና የኢኮኖሚ ባለቤት ሆኖ ሀገራችንን የምንመራበትን ምህዳር መፍጠር ያን ምዕራፍ ማምጣትና የሁሉም ኢትዮጵያውያን ሀገር ማድረግ ነው ሀገራችንን ኢትዮጵያን የምንፈልገው። ከዛ በፊት ግን አማራው በህይወት መኖር መቻል አለበት፣ ህልውናው መረጋገጥ አለበት ነው ቀዳሚ ሁኔታችንና ይህንን አምኖ የሚታገል ፋኖ ልዩነት ሊፈጠርብን አይችልም። ይህንን ያላመኑ ኃይሎች ግን በፋኖ ላይ ዶላር በመረጨት መከፋፈሎችን ፈጥሮ ብንረዋል። አሁን ግንዛቤ በመፍጠር ጊዜም እያስተማረን ህይወትም እያስተማረን እየተስተካከለ ያለበት ሁኔታ አለ። ከዛ በዘለለ ግን የአማራ ህዝብ በመሪ ድርጅት መታገል መቻል አለበት። የአማራን ህዝብ ህልውና መሪ ሆኖ ተቋማዊ አድርጎ ከተበታተነ በአራት ማዕዘን ከሚተያይ ሳይሆን አንድ የጋራ አዳራሽ ሰርቶ በአንድ ቤት እሱ ላይ ትኩረት ሰጥተን እየታገልን ያለንበት ሁኔታ ነው ያለው። እሱ ላይ ስራ ከሰራንና የአማራ ፋኖ ወደ አንድ ቤት ወደ አንድ ማዕከል ካመጣ ነው ከሌሎች ኢትዮጵያውያን ህዝቦች ጋር ሆኖ ሀገራችንን ኢትዮጵያን መረከብ ዲሞክራሲያዊ ስርዓት መገንባትና ማስተዳደር ወደሚለው እንሸጋገራለን ማለት ነው። በዚህ ደረጃ ለመምጣት ከአውደ ውጊያው ከጦርነቱ ጎን ለጎን ሌላ ጦርነት እያደረግን ያለንበት ሁኔታ ነው ያለው። ከእግዚአብሔር ጋር ይህንንም እናሳካለን ብለን እናምናለን። በዚህ ረገድ ያለው ሁኔታ ይህንን ይመስላል። በጣም አመሰግናለሁ። አርበኛ ፋኖ አበበ ፈንታው የአማራ ፋኖ በወሎ የህዝብ ግንኙነት መምሪያ ኃላፊ፣ እግዚአብሔር ይስጥልኝ። እኔም አመሰግናለሁ። እግዚአብሔር ያክብረው።